የሰው ልጅ ለራሱ ሕግ የሚያወጣው ያልተገራውን ጠባዩን ለማረምና ለማረቅ ነው። ሰሞኑን እንደው አፍሪካውያን ሕግ እያረቃቸውና እያስተካከላቸው አይደለም። በመሆኑም ሀገራቸውን ከተለያዩ የአፍሪካ ሀገሮች ጋር ክፉኛ እያጋጯት ነው። ሰውሁን የሰው ልጅ ስለ ራሱ የሚሰጣቸው አስተያየቶች የሚገርሙ ናቸው። ከእነዚህ መካከል አንዳንዱን እንመልከት። ሰማይ ለምን ጥርት ያለ ሆነ ተብሎ የተጠየቀው ጥበበኛ ሰው የሰው ልጅ ስለማይኖርበት ነው አለ። መጀመሪያ ሰው ምንድን ነው ብለን ጠይቅ። ስላልተገራው የሰው ልጅ ጠባይ ሊቃውንት የሰነዘራቸውን ጥቂት ሐሳቦች እንመልከት። ገሃነም ባዶ ነው። አጋንንት ሁሉ ከዚያ አምልጠው ሸሽተው የሚገኙት እኛ መካከል ነው ይላል። ሆብስ የተባለው ፈላስፋ ደግሞ እንዲህ አለ። የሰው ልጅ ካልተገራ አውሬ ነው። እንደ አውሬ አንድ ሰው እንደ ተኩላ አንድ ቀን አዘናግቶ በጫጭቆ የሚሄደው ያ ሰው እሱን የሚመስል ሌላ ሰው ነው ይላል ፈላስፋው ሆብስ። ሲጨምርም ሰው ለሰው አጥፊው በመሆኑ ሰዎች በሰላም ሊኖሩ የሚችሉት በመካከላቸው አንድ አይነት በሕግ የሚገዛ ማኅበራዊ ስምምነት ሲመሰርቱ ነው። የሰው ልጅ ሲበዛ ስግብግብና ራስ ወዳድ ስለሆነ ጠንካራ የሆነ መንግሥት ያስፈልጋቸዋል። ያለበለዚያ የዕለት ተዕለት ኑሮው በአስተማማኝ መምራት አይችልም ይላል። ሕይወቱም በጭካኔ የተሞላ ይሆናል ሲል ያጠቃልላል።